በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 76 መንፈሳዊ ታሪካችን መጽሐፈ መሳፍንት ምዕራፍ 6 እና ምዕራፍ 7 ላይ ምድያም እስራኤልን እጅግ ከማስጨነቃቸው የተነሳ ወደ እግዚአብሔር መጮኻቸውን እግዚአብሔርም ጌዲዮንን እንዳስነሳላቸው ጌዲዮንም እግዚአብሔር ከእርሱ ጋር ለመሆኑ ማረጋገጫ ምልክትን እንደጠየቀና ምልክቱም እንደተሰጠው እግዚአብሔርም ባዘዘው መሠረት ጌዲዮን ብዙዎቹን ወታደሮች እንደቀነሰና አብረውት ወደ ውጊያ የሚሄዱት ግን 300 ሰዎች ብቻ እንደመረጠ እግዚአብሔርም ምድያምን ለእስራኤል እንዴት አሳልፎ እንደሰጠና በጥቂቶች ድል እንደነሳቸው ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእስራኤል ኃያል ሰው መወለዱ። መጽሐፈ መሳፍንት ምዕራፍ 13። ጌዲዮንም ካለፈ ከብዙ ዓመታት በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራን ሠሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። እነርሱም አብዝተው አሰቃዩአቸው። ከዳን ወገን የሆነ ማኑሄ የሚባል አንድ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል አላት። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበር። ከወዴት እንደመጣም አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁንም የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብዪ አለኝ ብላ ለባሏ ነገረችው። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርም መልአክ እንደገና ለሴቲቱ በእርሻው ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሴቲቱን ተከተለ። ወደ ሰውየውም መጥቶ ከዚች ሴት ጋር የተነጋገርከው አንተ ነህን? አለው። እርሱም እኔ ነኝ አለው። ማኑሄም ቃልህ በደረሰ ጊዜ የልጁ ሥርዓት ምንድን ነው? የምናደርግለትስ ነገር ምንድን ነው? አለው። የእግዚአብሔርም መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ከወይንም ከሚወጣውም ሁሉ አትብላ፣
የወይን ጠጅም የሚያሰክርም ነገር አትጠጣ፣ ርኩስም ነገር ሁሉ አትብላ፣ ያዘዝኳትን ሁሉ ትጠብቅ አለው። ልጆች፣ ናዝራውያን የሚባሉት ለእግዚአብሔር አገልግሎትና ልዩ ተልእኮ የተለዩ የተመረጡ ሰዎች ናቸው። ማድረግ ያለባቸውና የሌለባቸው በኦሪት ዘኍልቍ ምዕራፍ 6 ላይ በዝርዝር ተቀምጧል። 3 ነገሮች ግን ፈጽሞ አይፈቀድላቸውም። የመጀመሪያው የወይን ጠጅ መጠጣትና ፍሬውን መብላት ነው። ፀጉራቸውን መቆረጥ ወይንም መላጨትና የሞተ ሰው አስከሬን መንካት ለናዝራውያን ክልክል ነው። ይህም መንፈሳዊ ትርጉም አለው። የወይን ጠጅ ሰዎች ጠጥተው ደስ የሚሰኙበትና የሚዝናኑበት ነው። ናዝራውያን ግን ዘወትር ደስታቸውና ፍስሐቸው ከእግዚአብሔር ብቻ መሆኑን በልዩ ትኩረትና መሰጠት የሚያገለግሉ ለዚህ ዓለም ደስታ ቦታ እንደሌላቸው የሚያመለክት ነው ወይን ጠጅ አለመጠጣታቸው። የወይን ጠጅ አብዝተው ሲጠጡት ወደ ድንዛዜና ስካር ይመራል። ናዝራውያን እንዲህ ካለው የሚርቁት መንፈሳዊ መዘናጋትና ቸልተኛነት ውስጥ እንዳይገቡ ተልእኳቸው ጽኑ ነውና ራሳቸውን በጥብቅ ሥርዓት እንዲገዙ ለማድረግ ነው የሚያሰክር ወይን ጠጅ የማይጠጡት። የልጁ እናት እንዳትጠጣ የተከለከለችው የምትወልደው ልጅ ከማኅፀን ጀምሮ የተመረጠና ለእግዚአብሔር የተለየ በመሆኑ ነበር። እኛም ደግሞ ብንሆን ምንም እንኳን ናዝራውያን ባንሆንም እግዚአብሔር ግን ዛሬም ሕዝቦቹ ስለሆንን በዓለም ካለው ከንቱ የኃጢአት ደስታ እንድንለይለት ይፈልጋል። በዚች ጊዜያዊ ምድር ስንኖር መንፈሳዊ ሕይወታችንን አደንዝዘው ከሚያዳክሙ የተለያዩ መዝናኛዎች፣ ፊልሞች፣ ጌሞች ራሳችንን በመጠበቅ ልብና ሐሳባችንን ለእግዚአብሔር የተሰጠ መሆን ይገባዋል። ከዚህም በኋላ ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔርም መልአክ ማኑሄን አንተ ግድ ብትለኝ መብልህን አልበላም፣ የሚቃጠለውን መሥዋዕት ማዘጋጀት ብትወድ ግን ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ልጆች፣ መላእክት እንደ እኛ አይበሉም፣ አይጠጡም፣ አያገቡም፣ አይጋቡም። ምግባቸው ዘወትር አምላካቸው እግዚአብሔርን ማመስገን ብቻ ነው። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦት የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ ወደ ሰማይ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜ ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞትን እንሞታለን አላት። ሚስቲቱም እግዚአብሔርስ ሊገድለን ቢወድ ኖሮ የሚቃጠለውን መሥዋዕትና የእህሉን ቁርባን ከእጃችን ባልተቀበለን፣ ይህንንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ከዚያም በኋላ ሚስቱም ወንድ ልጅ ወለደች። ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ።
ልጆች የሚገርም ታሪክ ነው አይደል? አዎን፣ እግዚአብሔር መቼም ድንቅ አምላክ ነው። በደለኞች እስራኤል ቢያሳዝኑትም እንኳን በየጊዜው ግን እየራራ ታዳጊዎችን ያስነሳላቸው ነበር። እስኪ አሁን ደግሞ ከትምህርታችን መካከል የመወያያ ጥያቄዎችን እናቀርብላችሁ። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ ፍልስጤማውያን ለስንት ዓመት እስራኤልን አስጨንቀው ገዟቸው? የናዝራውያን ሥርዓት ምንድን ነው? ምን እንዲያደርጉ አይፈቀድላቸውም? መልአኩ ለማኑሄና ለሚስቱ ከምን እንዲጠነቀቁ አዘዛቸው? ናዝራውያን የወይን ጠጅ እንዳይጠጡ ለምን ተከለከሉ? የተወለደው ልጅ ስሙ ማን ተባለ? የአባቱስ ስም? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትምህርት ምንም እንኳን እኛ ክርስቲያኖች ናዝራውያን ባንሆንም ለእግዚአብሔር ግን የተለየንና የተቀደስን መሆን ይገባል። ናዝራውያን ለሥጋ ደስታና መፋዘዝ ከሚሰጠው የወይን ጠጅ ጣዕም እንዲርቁ የታዘዙ ሲሆን፣ እኛ ደግሞ ወደ መንፈሳዊ ድንዛዜ ከሚመሩ ከዚህ ዓለም ጣዕም ካላቸው ከኀጢአቶች ራሳችንን መለየት መጠበቅ ይኖርብናል። ለምሳሌ ከዓለማዊ ዘፈን፣ ሥጋዊ ፊልሞች፣ ክፋትና መገዳደል ካለባቸው ጌሞች፣ የኀጢአትን ጣዕም ከሚያሳዩ የኢንተርኔት ቻናልና ድረ ገጾች ፈጽሞ መራቅ ይኖርብናል። ምክንያቱም ቅድስናና ንጽሕናን የሚያጎድፉ በመሆናቸው እኛ ደግሞ ከዚህ በመሸሽ ለእግዚአብሔር የተለየን መንፈሳዊ ናዝራውያን መሆን እንዳለብን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ብሩክና ቅዱስ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳኑ ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።